ለእናቱ ቤት አገዝቼ እኔ ለሀያቱ ስትል ነበር አይደል እንዴ? እስቲ ኖራ ታሳየን። እንደውም ለእናቱ የምትገዛው ቤት ለወንድሙ ስትረዳ የነበረው ለአጎቱ ስትረዳ የምትነበረው እዳ ቀነለሰላት አይደል? ያ ማለት ያ ብሩላ በአሁን ታይም ትጠቀመዋለች ማለት ነው። ለምንድን ነው ህይወቷ የማይሻሻለው? ምን ነው ዲፕረሱስ ገባች? ምን ነው ሽንት ቤት መግባት ከብዷት ዳይፐር መጠቀም ጀመረች? ሳምሪ ራሷ ዋይ ለምን እንግዲህ የእናቱ እዳ ከቀነሰላት የአባቱ እዳ ከቀና ይቅርታ አባቱ ነፍስ ይማረው የአጎቱ የምኑ እዳ ከቀነሰ የእህቱ የምታበድራቱን ልቀን ከቀነሰ ሳምሪ ብዙ ባጀቶች አላት ማለት ነው። ለምንድን ነው ዋይ እንደዚህ መመናቀር አስፈለገ? 19 ሁለት አበባ ሰው ከላከለ 19 ሌቭል እንትን ትገባል። 19 ምን ነው የሚባለው? የጌም ስትጫወት ቁጥሩ ምን ነው የሚባለው? እኔ አላውቅም። 19 በ19 ቁጭ ብለው ይቀጣጣሉ ጋይስ። ቁጭ ብለው በ150 እሺ በርበሬ ጠጪ ወደ ላይ ጨፍሪ ሲባሉ ይጠጣጣሉ በ19 ጋይስ። ይሄው ሁለት አበባውን 19 ይመጣል በጌም ከተጫወት። ለምን እዷን አትከፍልም ታዲያ? የፋኒ የምትረዳቸው ቤተሰቦች እኮ እዳ ቀነሰላት እኮ። እህትየዋ አታስቸግረው፣ የፋኒ እህት አያስቸግራት። ያ ማለት ብሩ ቀረላት ማለት ነው። እና ይታል የሚበሉት ብር ምግብ አተው አረ ለምንድን ነው ራሽን ማታመጣው ብላ ስትጨቃጨቅ አልነበረም እንዴ? ለምን አንድ እርሳስ በየጠረጴዛ እንደዚህ ጀርመን ጠረጴዛ ላይ እንደዚህ የሚቀመጠው ላይ እርሳስ በ150 ዩሮ ገዝ የወርቅ እርሳስ መሆን አለበት እኮ በ150 ዩሮ ገዝ። እኛ እናውቅማ 0 ምናምን ዩሮ እንኳን 12 ስክሪፕቶ ነው። አንድ ስክሪፕቶ አይሸጥም በነገራችን ላይ ታውቃላችሁ አይደል? አንድ እንደዚህ ይሸጣል እንዴ? 12 የታሸገ ምናምን ነው የሚገዛው ገዝ። የእውነት ታዲያ በዚህ ዋጋ ለምን ገዛይ ስትላት አልነበረም እንዴ? በዚህ ዋጋ ይሄ ኩሽና የተገጣጠመው በማናጅ ምን ነው የሚባለው? ይሄ አናጺ ቢሰካ ኖሮ ቢያንስ ወደ 800 ዩሮ ይቀበሏት ነበር በሰዓት። አውቀው የሆነ ነገር ይሰሩና ሲጋራ ሳት ብለው ይወጣሉ። አብረው የሆነ ነገር ይሰሩና ሽንቴን ብሎ ይሄዳሉ። ነጮች እንደዚህ ናቸው። ከዛ ሰዓት ይቆጥራል፣ ትከፍላለህ በሰዓት። ያን ሁላ እንኳ ፋኒ ራሱ ሰርቶ ነው ያንን ብር ያስቀረው ላይኖሩበት። ያ ስንት ብር እዳ እንዳለባችሁ እየተናገረች አይደል እንዴ እናቷ ራሱ። የፋኒ ቤተሰቦች እዳ ከቀረላት ዛት ሚንስ ብዙ ብር ሴቭ አድርጋለች ማለት ነው። ስራዋን አቆማለች እንዴ? ለዛውም ስራ ካለው ይሄ ላሊን ይባላል። ላሊን ማለት 3ኛ ዓመት ሲሚስተር ላይ ናት ማለት ነው። 3ኛ ዓመት 2 ዓመት ትምህርት ቤት ታሳልፋለህ፣ 1 ዓመት ደግሞ ስራ ቦታ ተማሪ ነህ፣ ግን የተወሰነ ፐርሰንት ይከፈላል። ግን ተማሪ የምትማረው ለሰርቲፊኬት ነው ማለት ነው። ካለፈች ገና 8 ወር ይቀራታል። 8 ወር ይቀራታል። ለዛው ገና ፈተና ላይ ለመቅረብ ለሰርቲፊኬት። ያ እኔ እንኳን ከሷ ኋላ መጥቼ 4 ዓመት ትምህርት ተምሬ ጨርሻለሁ። ከቋንቋ 2 ዓመት 6 ዓመት ጨርሻለሁ። የት እየተሄድኩ እንደሆነ እንኳን ሳይታወቅ ማለት ነው። ወሬ አያስፈልገውም። ኑሮ ከሆነ ዝም ብለህ የምትኖረው ነው። ጀርመን ቢሆን ኖሮ 3 ዓመት ነው የሚፈጅብኝ ምግብ መማር። ጀርመን እዚህ 4 ዓመት የሆነ ጀርመን 3 ዓመት ነው። እዚህ ሀገር እያንዳንዱ ነገር 1 ዓመት ጭማሪ አለው። አሁን ሌላ 2 ዓመት ተምሬ ነርስነትም ወረቀት መያዝ ይችላል። ያ ቃባጭ
ሀገርሽ ላይ ልጅ ቆይ የሆነ ቪዲዮ አሳያቸዋለሁ። እንደዚህ አይነት ማህበረሰብ ባለበት ሀገር ላይ ጀርመን ሀገር ላይ 2 ልጅ ይዞ ለተቀመጠ አባት እኔ ሳዝን የምርሽን ነው ኢትዮጵያ ላይ ስንት የሚያሳዝኑ አባቶች ባሉበት ሀገር አሁን አንቺ ሜን ሆድ እያሳየሽ ነው። እኔ ከውስጡ የሚታየን ብዙ ትላትሎች፣ ኮሶ፣ ብዙ ስጋ፣ ያልተፈጨ ስጋ፣ ሊበጠበጥ የተዘጋጀ ስጋ፣ እየተዘለዘለ ያለ ስጋ ነው የሚታየው። ሆድሽ ክብነቱ ሲያስጠላ የእውነት እኔ በአጠቃላይ የእውነት የምነግርሽ የእውነት እኔ የሚያምር ልብስ ሳይሆን የሚያምርብኝን ልብስ ማሳደድ ጎበዝ ነኝ። የእውነት ካላላገጥኩ በስተቀር ፋሽን አሳይሻለሁ ከፈለግሽ። ግን እንደዚህ የሆዷ ክብነቱ አይታችሁታል። ትልቅ በርሜል የለም ጠላ መጥመቂያ፣ እሱን ነው የሚመስለው። እናቴ ትሙት ሲያስጠላባል። እንደዚህ ግን እንዳትለብሽ፣ በጣም ነው የምታስጠየው። ይሄ እንዳለ ጸቡም እንዳለ ሆኖ ምናምን ራስሽ በጣም ነው የሚያስጠላ። ሺት ጥቁረቱ ምናምን ነገር ጭቅቄታ። ሆድሽን አሽተሽ አትታጠቢም እንዴ? እንደ ብብትሽ የጠቆረ ሆድ ልቃ ለእኔ ለፋኒ ላዝ የምርሽም በጣም ነው እንደራበው፣ በጣም ነው እንደቸገረው። ፋኒ እርዱኛል እንዴ? ከሱ ጋር እንዳለን ሰፖርት እናርገው ነው ያለው። ሚዲያ ላይ ሰፖርት የምታደርገው ያው በቪው ነው በላይክ ነው እና ያው ጊፍት ምናምን በመላክ ነው። እሱ በአፉ ቸግሮኛል ብሎ ያውቃል? ቪው እሱን ለማየት 100 ምናምን ስንት ሺህ ነው ፎሎ ያለው? እኔ እኮ ፋኒ ስንት ፎሎ እንዳለው ራሱ አለው። አንድ ቀንም ግን ላይቭ ገብቶበት አያውቅም። ወደ 200 ነው 300 ፎሎ ያለው ልጅ ነው። ምንም ሳይናገርም እኮ ሲገባ እንኳ ሰው ያየዋል እኮ። ምን ነው አንገሸገሸሽ? ሰው ሁላ እንዳንቺ አንበሳ ሰጥቶ 3 ቀን ኮማ ውስጥ የሚያድር ይመስልሻል እንዴ? ችጋራ እከካ ላዮን ሲንድረም የአንበሳ ተጠቂ ስንት የወባ ልክፍተኛ አለ። አንቺ የአንበሳ ልክፍተኛ የሆንሽ ሴትዮ ሰው ሁላ እንደዛ ነው የሚመስልሽ። አንቺም ለገንዘብ ብለሽ ነው የኔ ፍቅር። ባይዘው እኔ ዩቲዩብ ላይ የሚመጣው ብር ልሰራ ነው። እግዚአብሔርን በጣም ነው ያሳዘነችኝ። እኔ በጣም ነው ያሳዘነችኝ። እንዴ ምን ነው ይሄን ያህል ሰው በወለደው ልጅ በዚህ ደረጃ መዘባበት? ያ መቶ ሽልጥልጥ ባለ ቁጥር እሷ ላይ ዱላ። ልጇን ቂጧን አወጣወጠች ትወጣ እና ታዲያ ሞልኩ ሳትቀመጥልሽ እንዴ በዚህ እድሜ? ምን ማለት ነው? ቂጧን ወጣወጣች። ኦፍ ኮርስ የትኛውም ሴት ከባሏ ጋር ስትለይ ምን በሳብሪ ብቻ የተጀመረ ነው የሚመስለው። የትኛው ሴት ልጅ ስለወለደች ይሄንን እንደዚህ ያንቺ እናት ከመቃብር ባትሞት ኖሮ ወንዶች አንቺ ጋር የቀረቡትን እንደዚህ ነበር የምታሳድደው። ደፈሩኝ እያለች ነበረ የባልሽን የልጅሽን የኬኳን አባት ዕቃ ቁጭ ብላ ትለካ ነበረ። ያንቺ እናት ልጠይቅሽ በፖዚቲቭ ያንቺ እናት አድርግናው መቃብር ቆፍረው ወይ ቦርቡረን ካፈር ውስጥ ብናወጣት ስራው የሚሆነው የኬኳን አባት ዕቃ መለካት ይሆናል? በሱ መሻፈድ ነው የሚሆነው? ጥያቄን ጠየኩሽ በቅንነት ልጠይቅሽ። ፊሊት ተነሺ ይሄን ጉድማ አይተሽ ትመለሻለሽ ብለን ያንቺን እናት ከመቃብር አሁን ነፃ ነሽ ከሞት ብለን እንቀስቅሳት። ተነሺ እትዬ የኮሶ እናት ብለን ቀስቅሰናታል። የመጀመሪያው ስራ የኬኳን አባት ዕቃውን ማበጥና መጥበብና መስፋትና ዙም መሆኑን ቼክ ለማድረግ ነው የምትመጣው። ለመሆኑ ልጄን አርገ ማርካት ትችላለህ ብላ ነው የምትጠይቀው። ከዛ እኔን ደፈረኝ ብላ ነው የምትነግርሽ። ይሄንን አስቢበትና ከዛ በኋላ ስለ ጂጂ ማሳዘንና ለማዛዘን ትነግሪናለሽ።